ይህ ወር በመላው ዓለም የመጽሐፍት ቀን ተብሎ አንዱ ቀን ላይ ይከበራል። ይህም ቀን ሚያዝያ 23 ቀን ነው። ሚያዝያ 23 ቀን ከመሆኑ በፊት ግን መጀመሪያ ዩኬ ውስጥ ነበር ይከበር የነበረው፣ ታላቋ ብሪታንያ ውስጥ። ታላቋ ብሪታንያ የካቲት ወር በገባ በመጀመሪያው ማክሰኞ የመጽሐፍት ቀን ብላ በግል በግዛቶቿ ታከብር ነበር። ይህን ያስተዋለው ዩናይትድ ኔሽን የተባበሩት መንግስታት ይህን አስተውሎ ይህማ የዓለም ሕዝብ ባህል መሆን አለበት ብሎ ሚያዝያ 23 ቀን አደረገው። ሚያዝያ 23 ቀን ለምን አደረግከው ተብሎ ሲጠየቅ ሚያዝያ 23 ቀን ሼክስፒር የሞተበት ቀን ነው። ሚያዝያ 23 ቀን ሰርቫንቲስ የሞተበት ቀን ነው። ሰርቫንቲስ ዶን ኪሆቴ የሚል በጣም ድንቅ የሆነ መጽሐፍ አለ። እኛ ጋር በ1980ዎቹ አካባቢ ታትሟል። ፈልጎ ማንበብ ነው። በተለይ ለወጣት አንባቢያን ፈልጋችሁ አንብባችሁ ዛና እንድትሉበት እንድትዝናኑበት በጣም የሚያዝናና በጣም እንደው ፈታ የሚያደርግ አይነት ስራ ነው እና እንድታዩት እሻለሁኝ። የሚገርመው እነዚህ ሁለት ደራሲያን ሌላ አንድ ሶስተኛውም ሰው አለ። በአንድ ቀን ነው የሞቱት። ሚያዝያ 23 ቀን ነው የሞቱት። እነሱንም ለማሰብ መጽሐፍትንም የትውልዱ አካል ለማድረግ የዓለም ትውልድ አካል ለማድረግ በመላው ዓለም ይከበራል። ስራዬ ብለው 100 ሀገራት ይህንኑ በዓል በመጽሐፍት ማሳተምን በማበረታታት አሳታሚዎችን በማበረታታት የኮፒ ራይት መብትን በማስከበር የፈጠራ መብትን በማስከበር የራሳቸው የሆነ አስተዋጽኦ ያደርጋሉ። ስራዬ ተብሎ ያለት መጽሐፍ ለ24 ሰዓት ይታሰባል። የተለያዩ የመጽሐፍት አውደ ርዕዮች ይካሄዳሉ። መጽሐፍት በርካሽ ሰዎች የሚያገኙበት ሁኔታ ይፈጠራል። ደራሲያኑ በአካል ተገኝተው የሚያነቡበት ጊዜም አለ። እንዲህ እያለ ብቻ ስለ ማንበብ፣ ስለ ማስተዋል፣ ስለ ጥበብ ባያሌው እንዲያውጠነጥኑ ያደርጋቸዋል። የሚገርመው አጋጣሚ በዚህ ወር መጨረሻ ላይም አዲስ አበባ ዩኒቨርሲቲ ከሚያዝያ 27 እስከ ግንቦት 3 ድረስ አይሆፕ ለ6 ቀን የሚቆይ የመጽሐፍት አውደ ርዕይ ያካሂዷል። በርካታ መጽሐፍ ነጋዴዎችን ጋብዘዋል። የተለያዩ ውይይቶች ይካሄዳሉ። ሚያዝያ 28 ከሰዓት በኋላ በሚደረገው ውይይት ላይ እኔ ነኝ በአካል ተገኝቼ ኢትዮጵያ ውስጥ ስላለ የህትመት ሁኔታ ለታዳሚው መረጃ የምሰጠው። ማለፊያም ነው። ብዙ መጽሐፍት ይታተማሉ። የሚያሳዝንም ነገር አለው። መጽሐፍ መቀረጽ ጀምሯል። በአጠቃላይ አሳታሚዎቹስ ያሉበት ደረጃ ምንድን ነው ብዬ ከአሳታሚዎቹ ከአሳታሚ ድርጅቶች ጋር በመምከር የዛለት እኔ የበኩሌ ላለኝ እናም ንባብ ላይ ባያሌው ልንሰራ የሚገባብን ሁኔታ አለ። አሁን ሰሞኑን እጄ የገባ መጽሐፍ አለ ሃው ቱ ሪድ ኤ ቡክ የሚል እያነበብኩት ነው። በቃ ይህንን በጥልቀት እንዲሄድበት እያደረገኝ ነው። ቀደም ብሎም አቅሜ የፈቀደ መጠን ያነበብኩት አለ። ያንን አንብቤ አደመጡኝ። በሬዲዮም ይሁን በቴሌቪዥንም ይሁን በመድረክ ላይም ይሁን በተለያየ አጋጣሚ ዘርቻለኝ። አሁን ደግሞ አጽንኦት እንድሰጠው ይሄ መጽሐፍ ጥሩ ሆኖ አግኝቼዋለሁኝ። ስለዚህም ወጣትነትን ባለፈው አንስቼ ነበረ። ወጣቱን አለ መግራት ትልቁ ነገር። ወጣት የነብር ጣት ሲሉ ወጣቱን ደግሞ መስበርም የሚችሉ አሳዛኝ፣ አስደንጋጭ፣ አስፈሪ ሁኔታዎች እንዳሉም መንገር ይኖርብኛል ብዬ ነው ዛሬ ስሩ የገባሁትና እበሉኝ። እንዳልኩት ባለፈው ጊዜ ስለ ወጣትነት አንስቻለሁ። ከምንም ከማንም ነገር በላይ ወጣትነት ነው። በቃ አሪፍ ነገር ብያለሁኝ። ምንም ሐሳቤን የሚያስቀይረኝ ነገር የለም። ደጋግሜ ያሰብኩት ከምንም ነገር በላይ ድንቅ የሆነ ነገር ራስህን ለመሆን ለመገራት ዝግጁ የሆነ ህሊና ካለ ድንቅ ነው። ወጣትን እንክት የሚያደርገው ሱስ ነው። ከሱስም የከፉ ሱሶች አሉ። ለምሳሌ አሁን ጫት ልናነሳ እንችላለን። ሊቆም የሚችል ነው። ምናልባት 1 ሳምንት ምናምን ነው ሱሰኛው ልጅ ግር ቢለውና መከራውን ቢያይ። ሲጋራም ሊቀር የሚችል ነው። በጣም ደስ የሚለኝና አሁን ሳልፍ ሳገድም ወጣቱን ሳይ ከሚያጋጥሙኝ 100 ልጆች አንድ አጫሽ አያጋጥመኝም።
ይሄ ጥሩ ነው ውጤቱ ማለት ነው። ብዙዎቹ ስለ ሲጋራ ማጤስ ጎጅነት በደንብ ገብቷቸዋል። የፋራ ሱስ መሆኑ ተረድተውታል ብዬ ገምታለሁ። መጠጥም አደገኛ ሱስ ይሆናል። አልኮል በተለይ አንድ የሰውነታችን እንትን ካለ ልናገግምበት የምንችልበት የሆነ አማራጭ ካልተፈጠረ በስተቀር ከዛ ውስጥ መውጣት በጣም ፈታኝና አስቸጋሪ ነው። ወጣትን ድራሹን የሚያጠፋው ደግሞ ኮኬን የሚባል ማዕተኛ የሆነ ሱስ አለ። ይህ ሱስ በተመለከተ ባለፈው አንስቼ የነበረው ጉርሻና ቅምሻ ላይ ማቲያስ ከተማ አንድ ታሪክ ጽፎልናል። አንድ ወግ የሴጣን ደም በሚል ርዕስ በጣም ውስጥን የሚነካ አጭር ጽሑፍ ጽፏል። አንዱ ወግ የሴጣን ደም ነው የሚለው። የሴጣን ደም እሱ 12 ምናምን እንግዲህ ይሄ ጥናት አይመስለኝም ወይም ምርምር ሳይሆን ፈጠራም ሳይሆን በህይወት ውስጥ ያጋጠመው ነው ብዬ ገምታለሁ። ለምን ማቲያስ እንዳልጠየቅኩት አላቅም፣ ወይ ደግሞ ስንገናኝ መጽሐፉን ሲሰጠኝ በወቅቱ ስላላነበብኩት ይሆናል ያነሳሁበት እንጂ የሴጣን ደም ላይ ኮኬን ድራሻቸውን ስላጠፋቸው ልጆች ነው የሚነግረው። ከ12 ዓመት በኋላ ወደ ሀገሬ ተመለስኩ። ተመልሼ የሰፈር ልጆች ጓደኞችን ፍለጋ በየቤታቸው ሄድኩ። ሁሉም ነገር አርጅቶ ከርክሶ ነው የሚያጋጥም። እንደዚህ ወራቅ ብለህ በተለይ አውሮፓ ምን ደርሰህ ስትመጣ እንደዛ ነው የሚሆነውና ክርክስ ብሎ የእናቶቻችን ቅስም ተሰብሮ እንደዚህ አገኘህ ይላል የአንድ የጓደኛውን እናት። በጣም አዝኖ አለልህ እዛው ክፍል ውስጥ ይላሉ። ክፍል ውስጥ ገብቶ ሲያይ ትላንት እንኳን ያገኘው ሰው ደንገጥ ይላል። ምንም አልመሰለውም። መቼ መጣ አይነት ነገር ብሎ እንትን ያለው ድብርት ውስጥ ነው ያለው። ዘግጧል መንፈሱ። ጓደኞቹም ሌሎቹ አሉ ምንም እንትን አላላቸውም። ተጫዋጩኸው ተሳስመው በቃ በጥያቄ የሚጠላልፉበት ወቅት እንዲሁ ዝም ብላ ከሰመች እና ማቲያስ ልብ ብሎ አይቶ ሱስ እንደገቡ ገባ። ስለዚህም መወሳሰድ ያለባቸውን ነገር ስላልወሰዱ ነው በእንደዚህ አይነት ሙድ የተቀበሉኝ ትቻቸው ሊድ ብሎ ተሰናብቷቸው እመጣለሁ ብሎ ሄዳል። ሌላ ቀን ሲመጣ ደግሞ ነቃ ብለው በጥሩ ስሜት ተቀበሉት። 1 2 3 ጓደኞቹ ናቸው። ከዛ አነሳባቸው። ምንድን ነው እንደዛ ያደረጋችሁ ምናምን ብሎ ሲል አንዱ ነው እንደ ቀልድ ከቱሪስቶች ጋር አዋሳ ይሄዳል። አዋሳ ሄዶት ይህን ኮኬን ያቀምሱታል። አንድ የቀመስከው ማለት በቃ ዘላለማዊ ባሪያ ሆንክ ማለት ነው። ሁለተኛ ከዛ ውስጥ መውጣት አይቻልም። እንደ ሰው አስበህ የተሻለ ሰው ለመሆን እንድጥር የሚያደርገውን ቅስምን እንክት ያደረገውና ሞትን የምጠብቅ አይነት ሰው ነው የሚያደርገው። በጣም አደገኛ ሱስ ነው እና እሱን መጠንቀቅ መቻል ለወጣቱ እጅግ በጣም አስፈላጊ ነው። ይኸው ማቲያስ ከ12 ዓመታት በኋላ ስዊድን ከርሞ ተመልሶ መጥቶ ጓደኞቹን ሲያይ አንገት የሚያስደፋ ነው የሆነው። እኔ እርግጠኛ ነኝ ይህም መጽሐፍ ጊዜው አጋጣሚ ሁኔታ ፈቅዶ እጃችሁ ሲገባ እነዚህ የጠቋቋምኳችሁ ነዋቸው እስቲ ወገግ ብሎ እንዲታያችሁና ራሳችሁ እንድታዩ ያደርጋል። ሱስ ከክፋቱ የተነሳ ካስፈለግም አገርም ማጥፋት ይቻላል። በምሳሌ እየጠቀስኩ እንጨዋወት። ቻይና በጣም ጠንካራ በጣም ጥንታዊ የሆነ ህዝብ ያለባት ሀገር ናት። አሁኗን ቻይና እንተዋት። ቴክኖሎጂው ረቁና መጥቆ ስናልፍ ስናገድም የምናያቸው መንገድ የሚሰሩልን ህንፃ የሚሰሩልን ሆነዋል። የእኛ የልማትና የእድገት አጋሮቻችን ሆኖ እየሰሩ ነው። በመላው ዓለም የሚያደርጉት እንቅስቃሴ ይሄ ድንቅ ነገር ነው። የጥንቷን ቻይና እንዲህ የጥንቷ ቻይና ላይ ለሚያስፈልጋት ነገር ራሷ ማምረት የምትችል አገር ናት ቻይና። ከሌላው አገር የሚገባ ምንም አይነት የገበያ ውጤት አትፈልግም ነበረ። ወንበር ራሳቸው መስራት ይችላሉ። ጠረጴዛ ራሳቸው መስራት ይችላሉ። ለቀርከሃ ፎቶግራፍ ማስዋቢያ ምን በቃ የተፈለገውን ለመኖር የሚያስፈልገውን ለመብላት ለመጠጣት የሚያስፈልጓቸውን ቁሶች ሁሉ ማምረት የሚችሉ ህዝቦች ናቸው። እንግሊዞች ይህንን የገበያ ግዝፈት በመረዳት ሰብረው ለመግባት ያደረጉት ጥረት አልተሳካላቸውም። ስለዚህም ቀላል መንገድ አድርገው የወሰዱት ምንድን ነው? ሲጋራ አምርተው አመጡላቸው። ሲጋራውን ተቀበሉት።
ሲጋራውን ወደው ያጨሱት ጀመር። ረጅም ጊዜ ፈጅቶባቸዋል። መሪዎቻቸው ሁሉ ያጨሱ ነበረ። ከማኦ ዜዱንግ በኋላ የነበረው ሰው 90 ምናምን እስከሚሆነው ድረስ ያጨስ ነበር። ስታልፍ ስታገድ ማጨስ አሁንም የቻይናዎቹ ባህል ነው። እንግሊዞች ምንድነው ማድረግ የፈለጉት? እንግሊዞች ገበያውን ብቻ ሳይሆን የህዝቡንም መንፈስ መቆጣጠር ስለፈለጉ በመጠኑ ኮኬን ብን አድርገውባቸው ሰጡ። የበለጠ ሱሰኛ ትሆናለህ። ያ እያደገ እስከ ኦፒየም ዋር ድረስ ነው የደረሱት። እንግዲህ ቻይናን የሚያክል ትልቅ አገር በዚህ አደንዛዥ እጽ አማካኝነት መቆጣጠር ተሞክሯል። በጣም አስቸጋሪና ፈታኝ ነው። ይህን ፈተና ግን ቻይናዎች አልፈውታል። ያንን ባያልፉ ኖሮ ቀስመ ሰባራ ህዝብ ይኖራቸዋል። አምራች ህዝብ አይኖራቸውም። አይደለም አሁን ያሉበትን ግዝፈት ራሳቸውንም ችለው ባልኖሩ ነበረ። ግን አለፉት። ስለዚህም አገርን ራሱ በሱስ መስበር እንደሚቻል ይሄ ጥሩ ማሳያ ነው። ባለፈው ጊዜ ኃይሉ ገብረ ዮሐንስን አንስቼዋለሁኝ። ኃይሉ በጣም ባለጸጋ የሆነ ሐሳበ ሰፊ ሰው ነው። ጥልቅ የፍልስፍና ሰው ነው። ነገሮችን በጥልቀትና በብቃት የማየት አይኑ የሚደንቅ ነው። ልሳነ ብዙም ነው። ግዕዝ፣ አማርኛ፣ እንግሊዝኛና ቻይንኛን ይችላል። ቻይና ውስጥ እያለ ፒኤችዲውን ሊሰራበት ያስበበት ርዕስ አስደንጋጭ ነው። አናርኪዝም ላይ ነበር ሊሰራ የነበረው። አናርኪዝም ማለት አብዮተኞች ሆነው ከአብዮተኞቹ ጋር ሳይጣጣሙ ቀርተው በአንድ አይነት ሀሳብ መከፋፈል ሲፈጠር ጸረ አብዮተኞች ተብሎ የሚገለሉት፣ የሚመቱት፣ የሚገፉት ናቸው። ይገድላሉ። በሚሊዮን የሚቆጠሩ ነው ቻይና ውስጥ የተወገደው። ኃይሉ እዚህ ውስጥ ገብቶ እነዚህ ድምፅ ለሌላቸው፣ ታሪካቸው ላልተዘገበላቸው፣ ማህበረሰቡ ላላወቃቸው በጅምላው ጸረ ህዝብ ተብሎ ለተወገዱት ድምፅ መሆን፣ ታሪክ መሆን፣ ለጥራዝ መብቃት፣ ምናልባትም ዓለም በሚያስደንቅ ሁኔታ ይህንን የኃይሉን የመመረቂያ ጽሑፍ ትልቅ ዋቢ አድርጋ ተጠቀምበት ነበር ብዬ ገምታለሁ። አልፈቀዱለትም። ጥሎ ወጣ። ኖርዌይም ከገባ በኋላ እንደገና ቻይናን ኤምባሲ በዚሁ ርዕስ ላይ ጥናት እንዲያደርግ ቪዛ ጠይቆ ተከለከለው። እሱም አልፈለገውም ከዛ በኋላ ፒኤችዲውን። ምክንያቱም ርዕስ ቀይሮ ሌላ ርዕሰ ጉዳይ አጥንቶ ፒኤችዲውን መያዝ ይችል ነበር። አልፈለገውም። ያመነበትን እያብሰለሰለ፣ ያመነበትን እየጻፈ፣ ባመነበት እየተጠበበ መጨረሻው ደርሷልና በምን አይነት ኃይለኛ ህሊና እንደነበረው በዚህ እንኳን ልናየው ይገባልና አታጠናውም፣ አትመረምረውም እንጂ ኦፒየም ዋሩን እንዴት አስወግዳ ያንን በሲጋራ ሰበብ እያንዳንዱን የማህበረሰብ ክፍል ከትበውት የነበረውን ኮኬን እንዴት ከየደማቸው ላይ አጥርተው የአሁኗን ቻይና ሊሰሩ ቻሉ፣ ሊፈጥሩ ቻሉ፣ ሊያሳድጉ ቻሉ። ራሱን የቻለ ምርምርና ጥናት የሚፈልግ ነውና አገርም በእጽ መስበር ይቻላል። አሜሪካኖችም አንዱ ችግራቸው ይመስለኛል። አሁን በቅርብ አንድ ጥናት ከዚሁ ከዌብሳይት ላይ አውርጃ አየሁኝ። አሜሪካን ላይ የተጠና ነው። 600,000 በረንዳ ዳሪዎች አሉብን ነው የሚሉት። ሆምለስ ይሏቸዋል እነሱ። በየበረንዳው የሚያድሩ ናቸውና ዩቱብ ላይ በርካታ ፊልሞቻቸው ተለቆ ስለነበር እኔ አይቻለሁኝ አቅሜ የፈቀደ መጠን ዝም ብዬ ለዚሁ ጉዳይ ለማየት ለምን ተፈጠረ፣ ይህንስ ማስወገድ አይቻልም ወይ በተለያየ አቅጣጫ ለማየትና ዳኝነት ለመቀመጥ 600,000 በረንዳ ዳሪ በየስርቻው ተወጥፎ ታዩታላችሁ። ዘግናኝ የሆነ ክረምት ባለበት ሰዓት የሆነ ትንሽ ድንኳን ውስጥ የተቀመጠ ሰው ማየት ምን ያህል የሚዘገንን ነው። የኛ አይነት ክረምት አይደለም። የኛ አይነት ክረምት ምንም አይደለም። ደህና ምግብ መብላት ከቻልክ ምን ካልክ ትንሽ ድሪቶንም ደራርበህ መተኛት ትችላለህ። የእነሱ ግን ዘግናኝ ነው። የእኛ ሀገር በረንዳ ዳሪ ጧት ካርቶኑን ጠቅሎ አንድ ቦታ አቁሞ
አንጠር ተንጠራርቶ አካሉን አፍታቶ ወደሚቀጥለው ይሄዳል። እነዚህኞቹን ለከዘራ ጎብጠው ኩርምት ካሉበት መንቀሳቀስ አቅቷቸው አንድ ቦታ ላይ ዝም ብለው ሲናጡ ይታያሉና ያሳዝናል። ጥናቱ 600,000 በረንዳ ዳሪዎች አሉብን አይበል እንጂ በሱስ ምክንያት እንዲህ ቅስመ ሰባራ እንደሆኑ ተረድቻለሁኝ። ይኸው ኮኬኑን ይወስዱታል። አንዴ ከወሰድከው በኋላ ተከተብክ ማለት ነው። ከዛ በኋላ ድኖ ወጥቶ ራስን ለመሆን በጣም ፈታኝና አስቸጋሪ ነው። እናም አልሆን ይላቸዋል። ያለው አማራጭ በረንዳ መውጣት ነው። እንግዲህ ለኑሮ የሚያስፈልጉ ነገሮችን ለመመለስ መስራት አለበት። ሰው ካልሰራ ማህበረሰብ ውስጥ ተቀላቅሎ እንደ ልቡ መኖር አይችልም። ስለዚህ ቤቱን ምኑን ጥሎ በረንዳ ይወጣልና ይሄንን የሚያደርገው ሱስ መሆኑን ልብ በሉ። ስለዚህም ወጣትነታችሁን ድራሹን የሚያጠፋው ሱስ ነውና አቅም በፈቀደ መጠን ከሱስ ነፃ ለመሆን ሞክሩ። አውቃለሁ ብዙዎቻችሁ ጥሩ ኮንዲሽን ላይ ነው ያላችሁት። አለኝ እኮ ሳልሳ ገድም ልብ ብዬ ያለኝ ቁመናችሁን መረምራለሁ። አንዳንድ የሚያሳዝነኝ እኔ ጎረምሳ በነበር ጊዜ ደረቴ ደፍቼ ነበር የምሄደው። እንደዚህ አብጬ ነው የምሄደው። የአሁኑ ትውልድ ላይ ሳይ ሆዱ ላይ ነው የሚያወጣው። ምንድን ነው ብዬ ስል ብዙዎቹ ጨዋታቸው የቁጭታ ነው። ምንም አይነት የአካል ብቃት እንቅስቃሴ አያደርጉም። በዛ ላይ ደግሞ ስጋው ምኑ ይበላና በላዩ ላይ ድራፍት ይነፋበታል። ወሯ የገባቸው ነው አደባባይ መዋል የግድ ይሆናል እና 30ዎቹ ሳይሆን ክብደት ይይዛቸዋል። ከዛ ይመጣሉ እነ ኮሌስትሮል እነ ብለድ ፕሬሸር እነምን መጥተው ድራሻችንን ሊያጥፉ ስለሚችሉ ከምንም ነገር በላይ የአንድ ስፖርት የአካል እንቅስቃሴ መስራትን መውደድ መሞከር፣ በዲሲፕሊን የምንማር ከሆነ መማር፣ የምናጠና ከሆነ ማጥናት፣ የምናነብ ከሆነ ማንበብ። ይሄ ደግሞ ፊቸራችንን ብሩህ ያደርገዋል። ወደፊት እኛነታችንን ድንቅ ያደርገዋል። እንደዛ አድርገን የራሳችን ሰው መሆን እንጂ ሱስ አገር ያፈርሳል አይደለም ሰው። የመማር እድል ተሰጥቶት መልካም ትምህርት ቤት ገብቶ የፎረሻ አንድ ወጣት አለ። ይሄ ወጣት አሁን ጎልሙሶ ከማቲያስ ጋር ሲጨዋወቱ ማቲያስ ትንቢተ ጥሩነህ በሚል ርዕስ አንድ ወግ እዚህ ላይ ያስነብቧል። ከቻልን ወጣትነታችን ላይ ምክር መስማቱ ጥሩ ነው። የህይወት አቅጣጫችን እንዳይቀየር እንዳይጨልም አላስፈላጊ የሆነ ችግር ውስጥ ገብተን በኋላ ምከረው እምቢ ካለ መከራ ምከረው ጋር እንዳንደርስ የሚደረግ ጥረት ነው። መምህር ጥሩነህ አቃቂ አድቬንቲስት ትምህርት ቤት ውስጥ 1966 አካባቢ ርዕሰ መምህር ነበሩ። አንዱ ተማሪያቸው የተሳሳተ መንገድ ላይ ወጣ። መከሩት። አንዴ እንዳውም ከኢትዮጵያም ለመጥፋት ሞክሮ ከናዝሬት ነው የተመለሰው። እንግዲህ 9ኛ 10ኛ ክፍል ተማሪ ሆኖ ዝም ብለው በወኔ ያው ስደቱም የተጀመረበት ዘመን ያ ጊዜ በዛ በኩል እድላቸውን ለመሞከር ተነስተው አልሳካላቸውም። አንደኛው ልጅ አመፀ። ምክንያቱም ሻይ ቤት ቁጭ ብለው ጫት እየቃሙ ዘፈኑ የሱዳንኛው የአማርኛው የምንልና አለማየሁ እሸቴ ተማር ልጄን ሲለቀው አንደኛው ጫቱን ተብቶ አለ እኔ መማር ነው ፈልገው ከሀገሬ መውጣት አልፈልግም መልሱኝ ወደ አዲስ አበባ ምናምን አለ። ግሩፑ ተበተነ። ተመለሱ እና መምህር ጥሩነህ ጋር ቀረቡ። የአዳሪ ትምህርት ቤት ነው። የጠፉበት ቀን ይታወቃል። ተመረመሩ ሁለቱም። አንደኛው እውነቱን ተናገረ፣ ሁለተኛው ሸፈተ። ብቻም ሆነ አቅጣጫ ሲዘዋቸው እንደገና ክፍል ተመለሱ። ግን አንደኛው ወጣት አሁን ስሙን መጥቀስ አያስፈልግም፣ መጽሐፉን ስታነቡት ባለ ታሪኩን ጠቅሶታል። የተሳሳተ መንገድ ላይ ነው ያለው። የተሳሳተውን መንገድ በመሄዱ እንግዲህ አስቸጋሪ ሁኔታ ውስጥ ገባ። በዚህ የሂሳብ መምህሩ አየችውና መማር እንደማይፈልግ ስትረዳ ርዕሰ መምህሩ ጋር ወስዳ መምህር ጥሩነህ ርዕሰ መምህሩ ይሄ ልጅ መማር አይፈልግም፣ ስለዚህ የኔ ተማሪ እንዲሆን አልሻም፣ ልታናግረው ይገባል ምናምን ብላ ሰጥታቸው ሄደች። ሲለው በቃ ወጥቷል። በፍጹም ወደ ትምህርት ቤት መሄድ አይፈልግም። አባቱን ጠሩ። አባት ከልብ ባዝነው ጥለውት ሄዱ።
ይህ ሰው እንግዲህ የሚጨርሰው ነው የሚማረውን ተነቃቅፎ መጨረሻ ላይ ስዊድን ነው ከማቲያስ ጋር ተገናኝተው ታሪኩን የሚያጫውተው። መምህር ጥሩነህ ለመጨረሻ ጊዜ ሲሰናበቱ ምንድን ነው ያሉት? ይኸውልህ ተማሪ እያልን የምንደክመው ያንተ የወደፊት ህይወትህ ብሩህ እንዲሆን ነው። አልፈልግም ብለህ የተሳሳተው መንገድ ውስጥ ገብተህ አሁን በያዝከው የምትቀጥል ከሆነ የማንም መኪና ጣቢ ሆነህ ትቀራለህ ይሉታል። ይቺ እውነት ሆና ትገኛለች። ስዊድን ሄድና ያው የሚሞክረውን ሞካክሮ አንድ ፒዛ ቤት ገዛን። ካጠገቡ መኪና ማጠቢያ አለው። ፒዛ ቤቱን ስራውን ጀመረ። ምናልባትም እዚህ ላይ አልገለጸውም። ባለቤቱ የፒዛውን ስራ ስትሰራ እሱ የመኪና ማጠቡን ስራ ወጥሮ ያዘው። የመምህሩ ትንቢት እዚህ ጋር ሰራ እና በሺዎች የሚቆጠሩ የስዊድናዊን መኪና የሚያጠበው ይሄ ወጣት ሆነ እና አንዳንዴ አቅጣጫችንን ሲያስይዙን፣ ሲረዱን፣ ሲመሩን የሚገባን ብንሆን ደደብ ከመባል አካሄዳችንም የተሳሳተ ምዕራፍ ውስጥ ከመግባት ራሳችንን እንታደጋልና በራሳችን እንቃ። ሌላው ትልቁና አስፈላጊው ነገር የአንድ እምነት ተከታይ መሆን ነው። እኔ አሁን ትምህርታችን እኛን ለውጠናል አይመስለኝም። እኔ ሊለውጠን የሚችል ትንንሽ ተግባራዊ የሆኑ ነገሮች የነበሩበት ትምህርታችን ተነፍገዋል። አሁን ማስታውሰው ልጆች ሆነን የእጅ ስራ የሚባል ነገር እንሞክር ነበር። አንድ ነገር ፈጥረን እንድንማር የሚደረግ ጥረት ነው። በተለይ ሴቶች ቤታቸውን በማስዋብ ሆም ኢኮኖሚክስ የሚባል ነበር። በህይወት ውስጥ ልትኖረው የሚገባ የምትኖረውን ነገር ቀርቷል። እርሻ የሚባል ትምህርት ነበረ፣ ልናቀው የሚገባ ነው። የለም አሁን ምንድን ነው የምንማረው? አላቅም። ይህንን መመርመር መቻል ይኖርብናል። በርትራንድ ራስል ምን ይላል? men are born ignorant not stupid they are made stupid by education ይላል። ሰዎች ሲወለዱ አላዋቂዎች ናቸው፣ ደደቦች ግን አይደሉም። በዘመናዊ ትምህርት ግን ደደብ አድርገን እንቀርጻቸዋልና ልነቃበት ይገባል። የምንማረው ትምህርት ምንድን ነው? እንዴት ነው መሄድ ያለብን? ብሩህ ህሊና እንዲኖረን ያደርጋል። ጠያቂዎች ስንሆን ያስፈልገናል እውቀቱ፣ መማር፣ መመራመር። ምናልባት በርትራንድ ራስል ራሱ ይሄን ጥቅስ ሲል በምልአት ከማየት ነው። አካባቢያችን ይሆናል ለደደብነታችን ምክንያት የሚሆነን። ውሏችን ሊሆን ይችላል፣ ጓደኞቻችን ሊሆኑ ይችላሉ። ትምህርቶቻችን ቅድም እንዳልኩት ወደ ተግባር የሚያመጡን ስላልሆኑ ይሆናል። እንዲህ እያልን ስንመረምር አያሌ ግድፈት ባለበት ህይወት ውስጥ ነው ያለ ነው እና ያን ማረም ከዛ በኋላ የሚያስፈልገንም ማድረግ የግድ ነው። እኔ ከምንም ከማንም በላይ የምታመልኩት አንድ አምላክ ቢኖር ጥሩ ነው ብዬ ገምታለሁኝ። በእምነትህ የእምነቱ ስርዓት በሚለው መሰረት የምትሄደውን እየሄድክ የምትሄጂውን እየሄድሽ ጥግ መድረሱ ከምንም ከማንም በላይ አስፈላጊ ነው። አሁን አንድ አማኝ ብዬ ማምነው ሰው የራሱን እምነት ከልብ የሚያከብርና የሚወደውን ያህል የሌላውንም እምነት ከልብ ያከብራልም ይወዳልም። እኔ ሙስሊም ጓደኞች አሉኝ፣ ክርስቲያን ጓደኞች አሉኝ። ምናልባትም ስለ እነዚህ ልጆች አንድ ቀን ላወራ እችል ይሆናል። የህይወት ስርዓታቸው ከእምነታቸው ጋር አስተሳስረው ስለሚሄዱ ውጤታማና የተሳካላቸው ሆኖ ነው የማያቸው። የዛኑ ያህል ደግሞ ከእምነት ጋር በመጋጨት ከራሱም ጋር ተጣልቶ ከማህበረሰቡ ጋር ተጣልቶ ከዓለም ማህበረሰብ ጋር አለመጣጣም ውስጥም የሚገባ አለ። እንዲህ ያልኩ ሳብሰለስል ቆየሁና የአንድ የጓደኛዬ ልጅ ገጠመኝ እምነት ምን ያህል እንዳዳ ነው አጋጠመኝ። በህይወቴ በዚህ እንደዛለት ተደስቼ አላቅም። እንደዛለት በህይወቴ እንደዛለት አዝኜ አላቅም። ምናልባትም ይሄን ልጅ አስቤ የጸለይኩበትም ሰዓት ነበር ብዬ አምናለሁ። በሚደንቅ መልኩ ግን ፍጻሜው ድንቅ ሆኖ አጋጠመኝ። አንድ ጊዜ እኔና ጓደኛዬ ከበደን በለው ከቤ ጋር ቤት ቁጭ ብለን እናወራለን። ተስፋ የሚባል ልጅን ዩናይትድ ስቴትስ ሊልከው ነው። ተስፋዬ ዩናይትድ ስቴትስ ኢትዮጵያውያን በአብዛኛው የሚማሩበት ትምህርት ቤት ውስጥ
ተመዝግቦ ጨርሶ ሊሄድ የመጨረሻው ምዕራፍ ላይ እንደሚገኝ በሚቀጥለው ሳምንት እንደሚበር ይነግረኛል። ቤት ቁጭ ብለን እያወራን ነው። ሲነግረኝ በጣም ደስ ብሎኝ በቃ ጥሩ እድል ነው ያስገኛለት፣ እርግጠኛ ነኝ አንድ የረባ ነገር ተምሮ ይመጣል ምናምን እየተዋዋልን እየተነጋገርን እያለ ስልክ ተደወለ። የደወለልን ፖሊስ ነው። እገሌ የሚባል ልጅ አላችሁ? አለን። አሁን እንዲህ አይነት ቦታ ላይ ይዘነዋል፣ በአስቸኳይ ኑ። ፖሊሶች ናቸው የጠሩት። ተስፋዬን ይዘውታል እና ሄደን እናናግራቸው ፖሊሶቹን አለኝ። እሺ አልኩኝ። ቦሌ መንገድ ነው ሄድን። ይዘውታል። የያዙት እጁ ላይ ማሪዋና ሐሺሽ ይዘውበታል። አልተጠሸችም፣ ተጠቅላ እንትን እንዳለች ነው። ኪስ ውስጥ ይዘዋታል። ሲይዙ ሲፈትሹት ሲያያቸው የመርበትበት ስሜት አሳየ። ፖሊስ እንደዚህ ካል ጥርጣሬ ይጨምራል። ሊያዙና ሲፈትሹት አገኙበት። በአንድ ሳምንት በኋላ ኢትዮጵያ ለቆ እንደሚሄድ ነግሯቸዋል። በዚህ ምክንያት ልጁ እንዲደናቀፍ አልፈለጉም። ወላጅ ገጽቶት መታረም አለበት ብለው ስላመኑ ነው ፖሊሶቹ እኛ ጋር የደወሉት። በጣም አመስግነናቸው ተስፋዬን ተረክበን ይህን ነገር እናቱ እንዳትሰማ የሚያስፈልገውን ጥንቃቄ አድርገን ወደ ቤት ሸኘ ነው። በአጋጣሚ ከእናቱ ጋር ነው ልጁ የሚኖረው። ከሳምንት በኋላ ዩናይትድ ስቴትስ ሄደ። አሁን ስለዚህ ልጅ መጠየቅ ፈራሁኝ። ብታምኑም ባታምኑም ይህን ልጅ አስቤ ጸልያለኝ። አባት ሆይ ስለዚህ ልጅ ክፉ ዜና እንዳታሰማኝ ነው ያልኩት። አሜሪካንን አውቃታለሁኝ። እማውቃት በንባብ ነው። ሁለት መንገድ ያላት ይመስለኛል። አንዱ የጥፋት ነው፣ አንዱ የልማት ነው። የጥፋቱንም የልማቱንም መሄድ መብትህ ነው። ተምረህ ተራቀህ ሳይንቲስት ሆነህ ሰማያት ላይ ብትደርስ የዝግረት እያሉ ሁሉም መጽሔቶቹም ጋዜጣውም ቴሌቪዥኑም ምኑም ስላንተ እያወራ እንዴት ብለህ እንዳደርግ ካስፈለገ ምን በልተን ወደ መኝታህ እንዴት ለማህበረሰቡ እያበሰሩ ታላቅነት እየነገሩ ይሄዳሉ። ቀደም እንዳልኩት ደግሞ መፎረሻ አለ። ሱስ ይጠልፍህና ከጨዋታ ትወጣለህ። አሜሪካ ግድም የላትም። ምክንያቱም በቂ ሳይንቲስት አላት፣ ሊያመርቱላት የሚችሉ በቂ ሰዎች አሏት። አይታችሁታል። ኮቪድ ምን ያህል ሰው ነው የፈጀባት? ከ700,000 ህዝብ በላይ ነው የፈጀው። እዛው ስንት ፕሮፌሽናል አልቋል ብላችሁ አስቡ። አሜሪካንን ግን የሳር መምዘዝን ያህል አላጎደላትም። ስለዚህም ይሄ ልጅ ሄዶ እዛ መጥፎ ሱስ ውስጥ ይገደገዳል ብዬ እያሰብኩ በጣም ተጨንቄ ነበር። አባቱን ባገኘሁ ቁጥር አላነሳበትም። ወራት አለፉ፣ አላነሳበትም። እንግዲህ አንድ አይነት የመረረ ነገር ቢኖር እኔም በልጆቼ ላይ ቢያጋጥመኝ እንዴት መታረም እንዳለበት ከእነሱ ጋር እመክራለሁ። እሱም ለእኔ ሲያስፈልግ እንዲህ ከሆነ ተስፋዬ እንዲህ ያደረገ ምናምን ብሎ ያነሳብኛል። ምንም ነገር አያነሳብኝም። መጨረሻ ላይ የግድ ማወቅ አለብኝ። ሁሌ ተጨንቄ እንዴት እችላለሁ ብዬ ከብ ያልኩት አቤት አለኝ። ስለ ተስፋዬ ከወሬ ምንም ነገር አልነገርከኝም፣ ያለበት ሁኔታ ሲነገረኝ ሲለው ያለፈውን ኩዳዴ ጾሙ አለኝ። ደነገጥኩኝ። ኩዳዴ ያው እንዴ ኢትዮጵያ ውስጥ እኮ አይደለም ያለው ተስፋዬ፣ ዩናይትድ ስቴትስ አይደለ እንዴ? አዎ ኩዳዴን ጾሞ አሁን ለዳግማ ትንሣኤ ደወለልኝ። የትምህርቱም ሁኔታ በጣም አሪፍ ነው፣ ቆንጆ ሁኔታ ላይ ነው ያለው አለኝ። እንዴ አልገባኝም፣ በደንብ አስረዳኝ አልኩት። እዛ እሱ የሚማርበት ዩኒቨርሲቲ ውስጥ የኢትዮጵያን ኦርቶዶክስ እምነት ተከታይ ወጣቶች አሉ። እነዛ ልጆች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የአጽዋማት ስርዓትን የጸሎት ስርዓትን በትርፍ ጊዜያቸው ፕሮግራም እያደረጉ ሰንበት አብረው እየጸለዩ አንዱ ሌላውን እያረሙ ግብረ ገብ እየተማማሩ ነው ዘመናዊ ትምህርታቸውን የሚማሩት። እንደውም ኢትዮጵያን ብቻ ሳይሆን ኤርትራኖችም ይጨመሩበታል እዚህ ውስጥ። ኤርትራንም እዛ ዩኒቨርሲቲ ውስጥ ይማራሉ ነው ያለኝ። በዚህ ምክንያት ልክ እንደሄደ የኦርቶዶክስ እምነት ተከታይ መሆኑን ሲያውቁ ያዙት። በአጽዋማት ስርዓቱ መሄድና የጸሎት ፕሮግራማቸውን ነገሩት። ልጅነት እዚህ ጋር ነው ጥሩነቱ። አይቶታል ምን ያህል አስደንጋጭ ነገር አዲስ አበባ ተፈጥሮ እንደነበር። ሊፎርሽ የመጨረሻው ምዕራፍ ላይ ነበር። የፖሊሶቹ አስተዋይነት ነው የልጁም የወደፊት ማንነት እንዳይበላሽ ለአባት በመደወል አዳኑት። ያ ገብቶት ይሄ የወንድሜ ልጅ አሁን 3ኛ ዓመት ተማሪ ነው። እንዴት ደስ እንዳለ ልነግራችሁ አልችልም። እና ሃይማኖት ለሁላችንም አስፈላጊ ነው። የየራሳችን እምነት መያዝ ማክበር፣ የሌላውንም ማክበር
ባህላችን አድርገን መዝለቅ መቻል አለብንና ያን ካረግን እንሻገራለን። እናም ዳር ደርሰን አንቱ የምንባልበት ዘመን ላይ እንደርሳለን። ወጣትነትን የሚሸውዱት አትርሱብኝ፣ ሱስ ነው። ወጣትነትን የሚሸውዱት የአካል ብቃት እንቅስቃሴ አለማድረግ ነው። ወጣትነትን የሚሸውዱት ከእምነት ጋር ክፍተት መፍጠር ነውና የየቤተሰቦቻችሁን እምነት አቃችሁ አቅማችሁ በፈቀደ መጠን በጥልቀት ተረዳችሁ ከሄዳችሁ እንደ ጓደኛዬ ልጅ ድናችሁ ዜናችሁን ስሰማ ደስተኛ ሆናለሁ። ሰላም በምድራችን ላይ ይስፈን።